ጠቅላይ ሚኒስትር አብይ አህመድ እንቅፋት የሚሆኑብንን ሰዎች እንጠርጋቸዋለን ብለዋል። አብይ ለቃና ቲቪ በሰጡት ቃለ ምልልስ እጅ ይሰጡናል ሲሉ የገለጿቸውን እንመለከታለን። ኦነግ የህወሓት ህጋዊ ሰውነት ተመልሶ በሰባተኛው ጠቅላላ ምርጫ እንዲሳተፍ ጠይቋል። ሌላኛው ትኩረታችን ነው። በጦርነቱ ውስጥ የቆየችው ከተማ የከተማዋ ከንቲባ ፋኖ ከተሞችን ማውደም ያቁም ሲሉ አስጠንቅቀዋል። ይህንንም እናስቃኛቸዋለን። ከነ ካሙዙ ካሳ የምርጫ ውድድር ጀርባ በሚስጥር የነበሩት ብልጽግና ያቀረባቸውን እጩዎችም የምናጋራችሁ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እንመለከታለን። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ እንቅፋት የሚሆኑብንን ሰዎች እንጠርጋቸዋለን ብለዋል። ጠቅላይ ሚኒስትሩ ከቃና ቴሌቪዥን ጋር በነበራቸው ቆይታ እንደተናገሩት ኢትዮጵያ ውስጥ ከ400 ሺህ ያላነሰ ስደተኛ ይኖራል። በጥቅሉ ከየመን፣ ሶሪያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሱዳን ጨምሮ ከ1.5 ሚሊዮን ስደተኛ እንዳለን የጠቆሙት የተሰጠን ዕድሜ ውስን ነው ያሉት አብይ ይህንን በጨበጥነው ስልጣን ዕውቀት ወይንም ገንዘብ ስላለን ልናሻግረው አንችልም ብለዋል። በዘመናችን በሚገባ መጠቀምና ለልጆቻችን የሚታወስ የሚጠቅም ነገር ማድረግ አለብን ያሉት ልጆቻችንን እያሰብን የማንገነባት ሀገርም ሆነ ከተማ ለኔ ብቻ ስለሆነ ብዙ ርቀት አትጓዝም በማለት በኢትዮጵያ በሁሉም መስክ አስተማማኝ ተስፋ ጥለን እናልፋለን የሚል ነው ብለዋል። ጠቅላይ ሚኒስትሩ ሲቀጥሉም አሁን አቃቂር የሚያወጡት አዲስ አበባን የማያውቁት ናቸው ሲሉ ተናግረዋል። በተለየ ዓለም እየኖሩ ስለኛ መፈናቀልና መቸገርና ሰላም ማጣት ሲናገሩ እንሰማለን በማለት አንዳንዴም ጊዜው አልቋል ሲሉ እንሰማለን ያሉት አብይ እመኑኝ እነዚህ ሰዎች ከ2-3 ዓመታት በኋላ ይቅርታ ጠይቀው ይመጣሉ ነው ያሉት። ብዙ ነገር ገብቶናል፣ ብዙ ወዳጅ አፍርተናል፣ ሐሳባችን ግልጽ አይደለም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ማደግ መበልጸጉ አይቀርም፣ ይህንን የመሰለ ትልቅ ሥራ በጩኸት የሚፈርስ አይመስለኝም ሲሉም አክለዋል። በዚህ ምክንያት ትላንት ከሰራነው ብዙ እጥፍ እንሰራለን ያሉት ጠቅላይ ሚኒስትሩ የውስጡም የውጩም እያመነ እጅ እየሰጠ ይገባል ሲሉ ተደምጠዋል። እኛ ለዚያ ጊዜም ሆነ ጆሮ የለንም ሲሉ የተናገሩት አብይ ዓላማችን ኢትዮጵያ ተቀይራ ማየት ነው በማለት ተደምጠዋል። በልማት ምክንያት ሊፈናቀል የሚችል ሰው እንደሚኖር ያመኑት አብይ ግድብ ስንገነባ ሰው እንደሚፈናቀለው በከተማም ይህንን መሰል ችግር ሊያጋጥም ይችላል፣ ነገር ግን ከጊዜ በኋላ ይህ የጋራ ለውጥ ውጤት ነው የሚሆነው ሲሉ ተደምጠዋል። አብይ ሲቀጥሉ ስራው ከችግር ነፃ ነው ብዬ መመጻደቅ አልችልም፣ ነገር ግን እኔ እስከማውቀው ድረስ ቤቱ ህጋዊ ሆኖ ፈርሶበት ምትክ ቤትና ሱቅ ያልሰጠነው የለም። አቅመ ደካሞችን ደግሞ በአዳራሽ እንዲቀመጡ አድርገናል፣ ነገር ግን የተጎዳ ካለ ተመልሶ ማየት መልካም ነው ሲሉ ተናግረዋል። አብይ ሌላው ስለ ኤሌክትሪክ ተሽከርካሪዎች በሰጡት ቃለ ምልልስ ኢትዮጵያ የኤሌክትሪክ መኪኖችን በስፋት ጥቅም ላይ ለማዋል የጀመረችው እንቅስቃሴ የረጅም ጊዜ የኃይል ዋስትና ለማረጋገጥ ያለመ ስትራቴጂካዊ ውሳኔ መሆኑንም ተናግረዋል። ጠቅላይ ሚኒስትሩ አክለውም የነዳጅ መኪናዎችን አጠቃቀም ለመቀነስ የተያዘው አቅጣጫ መጀመሪያ ላይ ቅሬታዎች ቢነሱበትም ዓለም አቀፋዊ የነዳጅ ዋጋ መዋዠቅና የጂኦፖለቲካዊ ግጭቶች በሀገር ኢኮኖሚ ላይ የሚያሳድሩትን ተጽዕኖ ለመቋቋም ብቸኛው አማራጭ ነው ያሉት። ኢትዮጵያ ነዳጅ አምራች ሀገር አለመሆኗን የጠቆሙት ጠቅላይ ሚኒስትሩ የነዳጅ ዋጋ በጨመረ ቁጥር የሚከሰተውን የዋጋ ንረት ለመቆጣጠር በሀገር ውስጥ የሚመረተውን የታዳሽ ኃይል መጠቀም የኃይል ሉዓላዊነትን እንደሚያረጋግጥ አብራርተዋል። በዋጋ ደረጃ የነዳጅና የኤሌክትሪክ ወጪ እኩል ቢሆን እንኳ የኤሌክትሪክ መኪና ተመራጭ ነው፣ ምክንያቱም ኃይሉን እዚሁ ሀገር ውስጥ ስለምናመርት እንደ ነዳጅ ተዘጋብኝ የሚል ስጋት አይኖርም በማለት የችግሩን አሳሳቢነትና የመፍትሄውን አስፈላጊነት አስገንዝበዋል። ወደ ኤሌክትሪክ መኪና የሚደረገው ሽግግር ከወጪ ንግድ የሚገኘውን ከፍተኛ የውጭ ምንዛሪን ለነዳጅ ግዢ ከመስጠት የሚታደግ ከመሆኑም ባለፈ ለአካባቢ ጥበቃና ለዜጎች የኑሮ ጫና መቀነስ ትልቅ ፋይዳ አለው ብለዋል። መኪናዎቹም ጭስና ድምፅ የሌላቸው እንደመሆኑ እንደዚሁም የማንቀሳቀሻ ወጪያቸው እጅግ አነስተኛ በመሆኑ ለሀገርም ሆነ ለተጠቃሚው ትልቅ ዕድል መሆኑን ጠቅላይ ሚኒስትሩ አብራርተዋል። ስለሆነም ይህ ሽግግር ድንገተኛ ዓለም አቀፍ ቀውሶች በዜጎች ሕይወትና በሀገር ኢኮኖሚ ላይ የሚያሳድሩትን ጫና ለመቀነስ የተመረጠ ብልህ ስትራቴጂካዊ አማራጭ መሆኑን አመልክተዋል። ጥንቅራችን እንደቀጠለ ነው። ከነ ካሙዙ ካሳ የምርጫ ውድድር ጀርባ በሚስጥር የነበሩበት ብልጽግና
የሙዚቃ አቀናባሪው ካሙዙ ካሳና ጋዜጠኛ በሻቱ ቶለማርያም ብልጽግና ፓርቲን ወክለው ለአዲስ አበባ ከተማ ምክር ቤት እጩ ሆነው መቅረባቸው ተሰምቷል። በዘንድሮ ምርጫ ለሕዝብ ተወካዮች ምክር ቤት፣ ለአዲስ አበባ ምክር ቤት እንዲሁም ለክልል ምክር ቤቶች እጩዎቻቸውን እያስተዋወቁ ይገኛሉ የፖለቲካ ፓርቲዎች። ትላንት የወጣ መረጃ እንደሚጠቁመው ታዲያ የሙዚቃ ባለሙያው ካሙዙ ካሳ ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤት ከየካ ክፍለ ከተማ ይወዳደራል። ሰባተኛው ሀገራዊ ምርጫ አዳዲስ የብልጽግና እጩዎችን ማስተዋወቅን የቀጠለ ሲሆን የቀድሞ ጋዜጠኛና የኦዳ አዋርድ መስራችና አዘጋጅ በሻቱ ቶለማርያም በተመሳሳይ ለአዲስ አበባ ምክር ቤት ብልጽግናን በመወከል ከየካ ክፍለ ከተማ ትወዳደራለች። እነዚህ እጩዎችን ለየት የሚያደርጋቸው ከዚህ በፊት የብልጽግና ፓርቲ አባል መሆናቸው በሕዝብ ዘንድ የማይታወቅ መሆኑ ነው። ወደ ሌላኛው ጉዳያችን አመራን። በጦርነቱ ውስጥ የቆየችው ከተማ ፋኖ ከተሞችን ማውደም ያቁም። የከተማዋ ከንቲባ ባለፉት ዓመታት በአማራ ክልል በተፈጠረው ግጭት ዜጎች ለማህበራዊና ኢኮኖሚያዊ ችግር እንደተጋለጡ፣ የህዝብ አገልግሎት ሰጪ ተቋማትም ተዘርፈው እንደወደሙና በርካታ የትምህርት እንደዚሁም የጤና ተቋማትም አገልግሎት የማይሰጡበት ደረጃ ላይ መድረሳቸውን የክልሉ መገናኛ ብዙሃን ዘግበዋል። ለዚህ ውድመት ተጠያቂው በክልሉ የሚንቀሳቀሰው የፋኖ ኃይል ነው ሲል የከሰሰው ዘገባው አማጺ ኃይሉ ውድመት ካደረሰባቸው አካባቢዎች መካከል የማዕከላዊ ጎንደር ዞን አለፋ ወረዳ ሻሁራ ከተማም ተጠቃሽ መሆኗን ዘገባው አትቷል። የሻውራ ከተማ አስተዳደር ከንቲባ ንጋቱ ጨቅሌ ቡድኑ ከሰሞኑ የመንግስት አገልግሎት ሰጪ ተቋማት ላይ ከፍተኛ ውድመት ማድረሱን እንደነገሩትም አክሏል። ከ26 ሚሊዮን ብር በላይ ግምት ያላቸው የተለያዩ ቁሳቁሶች መውደማቸውን የገለጹት ከንቲባው በ15 የመንግስት ተቋማት የሚገኙ ዴስክቶፕ ኮምፒውተሮች፣ ላፕቶፖች፣ ፕሪንተር፣ ወንበሮች፣ ጄኔሬተርና የግንባታ ቁሳቁሶች ሙሉ በሙሉ መውደማቸውን አንስተዋል ባይ ነው። ታጣቂ ቡድኑ ቁሳዊ ሀብትን ከማውደም ባሻገር ከግብረ አበሮች ጋር በመሆን ሰብአዊና ስነ ልቦናዊ ጉዳትን አድርሷል ሲሉ የወነጀሉ ሲሆን አሁን ላይ ከተማ አስተዳደሩ ከሀገር መከላከያ ሰራዊት ጋር በመቀናጀት ጽንፈኛውን በመምታት በከተማዋ አንጻራዊ ሰላም መፍጠር ተችሏል ብለዋል። የከተማው ነዋሪዎችም ታጣቂ ኃይሉ የመንግስት ተቋማትን ከማውደም ባለፈ ህብረተሰቡ ማህበራዊና ኢኮኖሚያዊ እንቅስቃሴው እንዲገደብ ማድረጉን ተናግረዋል የተባለው ነጻ ልናወጣችሁ ነው የምንታገሉ የሚለው ታጣቂ ቡድን በተቋማት ላይ የሚያደርሰውን መጠነ ሰፊ ውድመትና የማህበረሰብ እንግልትን ሊያቆም ይገባል ያሉት ደግሞ ከንቲባው መንግስትም በአካባቢው ዘላቂ ሰላም እንዲሰፍንና የዜጎች ደህንነት እንዲጠበቅ ሊሰራ እንደሚገባም ጠይቀዋል። ኦነግ የህወሓት ህጋዊ ሰውነት ተመልሶ በሰባተኛው ጠቅላላ ምርጫ እንዲሳተፍ ጠይቋል። የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት የነበረው ህጋዊ ሰውነት እንዲመለስለትና በሰባተኛው ጠቅላላ ምርጫ እንዲሳተፍ የኦሮሞ ነጻነት ግንባር ኦነግ ጠይቋል። የግንባሩ የሥራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ እንደገለጹት መንግስት የፕሪቶሪያውን የሰላም ስምምነት ከተፈራረመ በኋላ ድርጅቱ ህጋዊ አይደለህም ተብሎ ከፖለቲካ ፓርቲዎች ዝርዝር ውስጥ መሰረዙ ተገቢ አይደለም ነው ያሉት። አቶ ጀቤሳ አክለውም በ2013 ዓ.ም የተቀሰቀሰው ጦርነት ድርጅቱ ምርጫ አድርገሃል በሚል ሰበብ መፈጠሩ ስህተት እንደነበር አንስተዋል። ምርጫ ማድረግ በየትኛው መመዘኛ ጥፋት ሊሆን እንደማይገባና ለጦርነት መንስኤ መሆን እንደሌለበት ገልጸዋል። ድርጅቱን ከህጋዊነት መሰረዝ ከጥቅሙ ይልቅ ጉዳቱ እንደሚያመዝን የገለጹት የሥራ አስፈጻሚው ለጉዳዩ እንደ ፕሪቶሪያው ስምምነት ሁሉ ፖለቲካዊ መፍትሄ ሊሰጠው እንደሚገባ አሳስበዋል። ኦነግ በተጨማሪም ክልሎች የራሳቸው የምርጫ ቦርድ እንዲኖራቸው ፍላጎት እንዳለውም አቶ ጀቤሳ ጠቁመዋል። አቶ ጀቤሳ ይህንን ቢሉም በኢትዮጵያ ውስጥ ምርጫን በገለልተኝነት የማከናወንና የማስፈጸም ህገ መንግስታዊ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት በነሐሴ 2016 ዓ.ም በልዩ ሁኔታ በድጋሚ ከተመዘገበ በኋላ በ6 ወራት ውስጥ ጠቅላላ ጉባኤውን እንዲያካሄድ ቢያዝም ሳይፈጸም በመቅረቱ እንደሰረዘው ይታወሳል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ፓርቲው አዲሱን ምዝገባ በይፋ ባለመቀበሉና ግዴታዎቹን ባለመወጣቱ እርምጃው እንደተወሰደበትና እስካሁን በዚህ ረገድ የተለወጠ አዲስ ነገር አለመኖሩን ገልጸዋል። በትግራይ ክልል ምርጫ ለማድረግ የታቀዱ የቅድመ ዝግጅት ስራዎችን በተመለከተም ቦርዱ ከጊዜያዊ አስተዳደሩ እስካሁን ምንም አይነት ምላሽ እንዳላገኘ ሰብሳቢዋ ተናግረዋል። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አለፍን። በትግራይ ክልል ህገወጥ የሰዎች ዝውውር ወንጀል ስጋት እየሆነ መምጣቱ ተነግሯል። ጥፋተኞች እስከ ዕድሜ ልክ በሚደርስ ጽኑ እስራት እየተቀጡ ነው የተባለው። በትግራይ ክልል ኢመደበኛ ፍልሰት እንደ መነሻ ማስተላለፊያና መዳረሻ በመሆን ከጊዜ ወደ ጊዜ እየጨመረ መምጣቱና ጉዳዩ አሳሳቢ ደረጃ ላይ መድረሱን በትግራይ ክልል ፍትህ ቢሮ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን ተናግረዋል።
ተይዘዋል። በክልሉ የሰዎች መገበያየትና ሰውን በሕገ ወጥ መንገድ ድንበር የማሻገር ወንጀልን ለመከላከል በተከናወኑ የሕግ ማስከበር ተግባራት በቁጥጥር ስር የዋሉ ግለሰቦች እስከ ዕድሜ ልክ የሚደርስ ከባድ የጽኑ እስራት ቅጣት ተጥሎባቸዋል ነው ያሉት። በ2018 ዓመተ ምህረት በጀት ዓመት የመጀመሪያዎቹ 6 ወራት ውስጥ 1751 ተጠርጣሪዎች የሚገኙባቸው 1114 የምርመራ መዛግብት በፖሊስ ተጣርተው ለአቃቢ ሕግ ቀርበዋል። ከነዚህም መካከል በ636 የምርመራ መዛግብት ላይ በሚገኙ 905 ተከሳሾች ላይ የክስ ምስረታ ተከናውኗል የተባለው ፍርድ ቤት ከቀረቡት መዝገቦች ውስጥ በ58ቱ ላይ የሚገኙ 66 ተከሳሾች ላይ የጥፋተኝነት ውሳኔ አስተላልፎባቸዋል። የቅጣት ውሳኔውም አንድን ግለሰብ በዕድሜ ልክ ጽኑ እስራት፣ ሌሎችን ደግሞ በ25 እና በ23 ዓመታት እስራት እንዲሁም 63 ተከሳሾችን ከ20 እስከ 19 ዓመት በሚደርስ እስራት የሚያስቀጣ ነው። ከእስራት ቅጣቱ በተጨማሪ በ18 ተከሳሾች ላይ እስከ 160 ሺህ ብር የሚደርስ የገንዘብ መቀጮ ተጥሏል። ይሁን እንጂ ይህንን አደገኛ ወንጀልን የመከላከል የሚደረገውን ጥረት በከፍተኛ የበጀት እጥረትና በሙያዊ ብቃት ማነስ ፈተና እንደገጠመው የፍትህ ቢሮ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር ተወልደ ብርሃን ገልጸዋል። በተለይም ለምርመራና ለክስ ተግባራት የሚሆን የሥራ ማስኬጃ በጀት አለመኖር፣ የተደራጀ የመረጃ ቋት እጥረትና በሕግ ባለሙያዎች ላይ የሚታየው የብቃት ማነስ የሕግ ማስከበር ሂደቱን ክፉኛ እየተፈታተነው ይገኛል ተብሏል። ቀደም ሲል ከዓለም አቀፍ የፍልሰት ድርጅትና ከፌዴራል መንግስት ይገኝ የነበረው የገንዘብና የሙያ ድጋፍ በዘንድሮ በጀት ዓመት መዳከሙ ለሥራው መስተጓጎል ሌላ ምክንያት ሆኖ ተጠቅሷል። በአዋጅ ቁጥር 1178/2012 መሠረት መዋቀር የነበረባቸው የትብብር ጥምረትና ሌሎች አደረጃጀቶች ባለመኖራቸው ምክንያትም ክልሉ የወንጀል ሪፖርቶችን በተሟላ መልኩ ለማቅረብና የተቀናጀ ምላሽ ለመስጠት አዳጋች ሁኔታ ላይ እንደሚገኝ ነው በትግራይ ክልል ፍትህ ቢሮ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን የተናገሩት። በመጨረሻም የኢትዮጵያ አየር መንገድ ለአፍሪካ በአይነቱ የመጀመሪያውን ግዙፍ የጭነት አውሮፕላን ሊያስገባ ነው ተብሏል። የኢትዮጵያ አየር መንገድ ግሩፕ ከዓለም አቀፉ የአውሮፕላን ኪራይ ኩባንያ ኤርካፕ ጋር 2 ቦይንግ 77-300 ERSF የተሰኙ ግዙፍ የጭነት አውሮፕላኖችን ለመከራየት ስምምነት ተፈራርሟል። አውሮፕላኑ በአሁኑ ሰዓት ካሉ ባለ 2 ሞተር የረጅም ርቀት የጭነት አውሮፕላኖች 25 በመቶ የበለጠ የመጫን አቅም ስላለው የአየር መንገዱን የጭነት አገልግሎት ቅልጥፍናን በእጅጉ የሚያሳድግ ነው ተብሏል። የኢትዮጵያ አየር መንገድ አውሮፕላኖቹን በፈረንጆቹ 2028 ሁለተኛ ሩብ ዓመት ላይ ይረከባል ተብሎ ይጠበቃል። ውድ ቤተሰቦቻችን የመረጃ ጥንቅራችን አበቃ። በሌሎች ጉዳዮች እስክንገናኝ በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።